ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የየካቲት 10 2018 ዓ.ም የናሁ የዕለተ ማክሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ከአንድ ዓመት በፊት በመንግስት ጸጥታ ኃይሎች ከአዲስ አበባ የተወሰዱ ወጣቶች ያሉበት አድራሻ አለመታወቁ እንዳሳሰበው ኢህአፓ አስታወቀ። ለፕሪቶሪያው ስምምነት መጓተት ህወሓትንና የፌደራል መንግስቱን የከሰሰው የትግራይ ነጻነት ፓርቲ የጦርነት ስጋት ማንዣበቡን አስታወቀ። ወደ ውጪ ስናልፍ አፍሪካ በግጭት ምክንያት በአመት 18 ቢሊዮን የአሜሪካ ዶላር እንደምታጣ ተገለጸ። ወደ ቀዳሚ ዜናችን እንለፍ። በኢትዮጵያ የጎብኚዎች ቁጥር በ15 በመቶ ማደጉን ተከትሎ አገሪቱ በዓለም ላይ በፍጥነት እያደጉ ካሉ የቱሪስት መዳረሻዎች አንዷ መሆኗን ተመድ አስታወቀ። ኢትዮጵያ ባሳለፍነው እንደ አውሮፓውያኑ አቆጣጠር በ2025 በዓለም አቀፍ የቱሪስት ፍሰት ላይ የ15 በመቶ ጭማሪ በማስመዝገብ በዓለም ላይ በፍጥነት እያደጉ ካሉ የቱሪስት መዳረሻዎች መካከል አንዷ መሆኗን የዓለም አቀፍ የቱሪዝም መረጃዎችንና የተመድ ቱሪዝም ሪፖርትን ጠቅሶ ቢቢሲ ዘግቧል። ቢቢሲ በዘገባው የኢትዮጵያ ቱሪዝም ዳግም ማገገም የቻለበትን ምክንያት ሲያብራራም በአሁኑ ወቅት በአገሪቱ እየታየ ባለው የተሻለ መረጋጋት እንደሆነ ገልጿል። በ2023 ጀምሮ ወደ ሰሜኑ የአገሪቱ ክፍሎች የሚደረጉ የአውሮፕላን በረራዎች እንደገና መጀመራቸውና በ2024 የታየው አዲስ የጉዞ ፍላጎት ለዘርፉ ማገገም መሰረት መጣላቸውን ዘገባው አክሏል። እንደ ባሮሜትር ሪፖርት መሰረት የኢትዮጵያ የቱሪዝም እድገት በአጠቃላይ በአፍሪካ አህጉር ዓለም አቀፍ የጎብኚዎች ቁጥር በ8 በመቶ እንዲያድግ ከፍተኛ አስተዋጽኦ አድርጓል። ይህም አፍሪካን በዓለም አቀፍ ደረጃ ፈጣን እድገት እያስመዘገበች ያለች አህጉር አድርጓታል። ሪፖርቱ በተጨማሪም ባለስልጣናትና በዘርፉ የተሰማሩ አካላት የጎብኚዎችን እምነት ለመመለስ የተለያዩ እርምጃዎችን መውሰዳቸውን ገልጿል። ከዚህ መካከል በእንግዳ አቀባበል መሰረተ ልማት ላይ የተደረጉ ኢንቨስትመንቶች፣ የአገልግሎት ጥራት ማሻሻያዎችና ኢትዮጵያን በዓለም አቀፍ ደረጃ ለማስተዋወቅ እንደ አውሮፓውያኑ አቆጣጠር በ2025 ስራ የጀመረው ቪዚት ኢትዮጵያ የተሰኘው የዲጂታል መድረክ ተጠቃሽ ናቸው ተብሏል። በሪፖርቱ ላይ የተጠቀሱ የቱሪዝም አስጎብኚዎች እንደገለጹት ኢትዮጵያ ቀደም ሲል ከጎብኚዎቿም ሆነ አዲስ ከሚመጡ ቱሪስቶች ከፍተኛ ፍላጎት እየታየባት ነው። በተለይም ከቤት ውጪ የሚደረጉ እንቅስቃሴዎችንና ባህላዊ ተሞክሮዎችን የሚፈልጉ ወጣት ቱሪስቶች ቁጥር እየጨመረ መሆኑን ጠቅሷል። አንዳንድ አስጎብኚዎች እንደ አውሮፓውያን አቆጣጠር በ2024 እና በ2025 መካከል የጉዞ ጥያቄዎችና የቦታ ማስያዣዎች በከፍተኛ መጠን መጨመራቸውን ገልጸዋል። ይህም ስለ ሀገሪቱ ደህንነትና ምቹነት ያላቸው አመለካከት እየተሻሻለ መምጣቱን ያሳያል። የዘርፉ ባለሙያዎች ኢትዮጵያን የባህል የታሪክና የተፈጥሮ ቱሪዝም ዋነኛ መዳረሻ እንደሆነች ገልጸዋታል። በዋነኝነት ከተጠቀሱት መስህቦች መካከል የአክሱም ስልጣኔ ጥንታዊ ቅርስ፣ የላሊበላ ውቅር አብያተ ክርስቲያናት፣ የጎንደር የመካከለኛ ዘመን ግንቦችና እንደ ጭላዳ ዝንጀሮ ያሉ ብርቅዬ ዝርያዎች የሚገኙበት የሰሜን ተራሮች ብሔራዊ ፓርክ ይገኙበታል። በተጨማሪም የኦሞ ሸለቆ በተለያዩ የባህል ቅርሶች የሚታወቅ ቁልፍ መዳረሻ እንደሆነ ተጠቅሷል። ከአንድ ዓመት በፊት በመንግስት ጸጥታ ኃይሎች ከአዲስ አበባ የተወሰዱ ወጣቶች ያሉበት አድራሻ አለመታወቁ እንዳሳሰበው ኢህአፓ አስታወቀ። በመንግስት የጸጥታ ኃይል ተወስዷል የተባሉ የአዲስ አበባ ወጣቶች ለአንድ ዓመት ያክል ጊዜ ያሉበት አለመታወቁን ተከትሎ ደህንነታቸው እንዳሳሰበው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ገልጿል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ከአንድ ዓመት በፊት ከአዲስ አበባ ከተማ ተይዘው የተወሰዱ ወጣቶች እስካሁን ድረስ ያሉበት አድራሻና የደህንነት ሁኔታ አለመታወቁ እንዳሳሰበው የካቲት 9 2018 ዓ.ም ባሰራጨው መግለጫው ገልጿል። ፓርቲው ትላንት ባወጣው መግለጫው ከአንድ ዓመት በፊት በመንግስት የጸጥታ አካላት ከቤት ከተወሰዱት ውስጥ ገነት አራጌ፣ ሰብስቤ አለሙ፣ ሱራፌል አማኑኤልና ሌሎች መሆናቸውን ገልጿል። ይሁን እንጂ ፓርቲው የወጣቶቹን ቁጥር ምን ያክል እንደሆነ በቁጥር አልገለጸም። ዜጎችን አስሮ ለፍትህ ተቋማት ሳያቀርቡ ከዓመት በላይ ማቆየት ወንጀል ነው ያለው ፓርቲው ወጣቶቹ ያሉበት አድራሻና አጠቃላይ የደህንነት ሁኔታቸውን መንግስት ለህዝብና ለቤተሰቦቻቸው እንዲያሳውቅ አሳስቧል። አክሎም ወጣቶቹ የተጠረጠሩበት ጉዳይ ካለ ጉዳያቸው በአስቸኳይ ተጣርቶ ወደ መደበኛ የፍትህ ተቋም እንዲቀርቡ ፓርቲው ጠቅሷል። መንግስት የወጣቶቹን አድራሻና አጠቃላይ የደህንነት ሁኔታ በአስቸኳይ ለህዝብና ለቤተሰቦቻቸው እንዲያሳውቅ የጠየቀው ፓርቲው ወጣቶች የተጠረጠሩበት ጉዳይ ካለ ጉዳያቸው በአስቸኳይ ተጣርቶ ወደ መደበኛ የፍትህ አቋም እንዲቀርቡ ይደረግ ሲል በመግለጫው ጠይቋል።
ፓርቲው በማንነታቸውና በፖለቲካ አመለካከታቸው ምክንያት ታስረዋል ያላቸው ፖለቲከኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና በሺዎች የሚቆጠሩ ንጹሃን ዜጎች ያለምንም ቅድመ ሁኔታ እንዲፈቱም በድጋሚ ጥሪ አቅርበዋል። መንግስት ዜጎችን በማንነታቸውና በፖለቲካ አመለካከታቸው ለይቶ ማሳደድ፣ ማፈንና ማሰር ያቁም በማለትም ፓርቲው ጠይቋል። ለፕሪቶሪያው ስምምነት መጓተት ህወሓትንና የፌዴራል መንግስትን የከሰሰው የትግራይ ነጻነት ፓርቲ የጦርነት ስጋት ማንዣበቡን አስታወቀ። የትግራይ ነጻነት ፓርቲ የህወሓት አመራርና የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር የዜጎችን ጥቅም ማስከበር አልቻሉም ሲል ወቅሷል። ፓርቲው በትግራይ ክልል ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እንዳለውም አስጠንቅቋል። ፓርቲው የካቲት 8 ቀን 2018 ዓ.ም ባወጣው መግለጫ አሁንም በርካታ የትግራይ አካባቢ በክልሉ ጊዜያዊ አስተዳደር ቁጥጥር ስር እንዳልሆኑና በርካታ ተፈናቃዮች በዘላቂነት የመልሶ የማስፈር መፍትሄ አለማግኘታቸውን ገልጿል። በተጨማሪም በህወሓትና በወታደራዊ እዝ አመራሩ ውስጥ ያለው ውስጣዊ ክፍፍል ተቋማትን እንዳዳከመ፣ የታጠቁ ኃይሎችን አንድነት እንዳፈረሰና ለክልሉ ዲፕሎማሲያዊ መገለል ምክንያት መሆኑን ገልጿል። ህዝቡን ለዳግም ጦርነት ለማነሳሳት የሚደረጉ ሙከራዎችን ፓርቲው የተቃወመ ሲሆን ሌላ ዞር ጦርነት የትግራይን ህገ መንግስታዊ ድንበሮች ለማስከበርም ሆነ ተፈናቃዮችን በሰላም ለመመለስ እንደማይረዳ ገልጿል። ይልቁንም አዲስ ጦርነት መጀመሩ መከፋፈልን እንደሚያሰፋ፣ መፈናቀልን እንደሚጨምርና በሲቪል ዜጎች በተለይም በወጣቶች ላይ የሚደርሰውን ስቃይ እንደሚያባብሰው አስጠንቅቋል። ነዋሪዎች ያንዣበበውን የጦርነት ስጋት እንቅስቃሴ እንዲቃወሙ የጠየቀው ፓርቲው በትግራይ ውስጥም ሆነ በውጪ የሚኖሩ ተወላጆች ቀጠናውን የሌሎች ኃይሎች የውክልና ጦርነት መድረክ እንዳያደርጉት አሳስቧል። ፓርቲው ከጥፋት ለመዳንና ትግራይን ከዓለም አቀፍ አጋሮች ጋር እንደገና ለማገናኘት ስትራቴጂያዊ ገለልተኝነትንና በፖሊሲ ላይ የተመሰረተ ድርድርን እንደ መፍትሄ አቅርቧል። ለፌዴራል መንግስትም መልእክት ያስተላለፈው ፓርቲው የሰላም ስምምነቱን የመተግበር ቀዳሚ ኃላፊነት የፌዴራል ባለስልጣናት መሆኑን ገልጾ በሂደቱ ላይ የሚታየው መዘግየት ለጸጥታ ጦት፣ ለሰብአዊ ቀውስና ለኢኮኖሚ ጫና ምክንያት ሆኗል ሲል ከሷል። የትግራይ ህገ መንግስታዊ ድንበሮች ለድርድር የማይቀርቡ መሆናቸውን የገለጸው ፓርቲው ህገ መንግስታዊ ስርዓቱ በአስቸኳይ እንዲመለስም ጥሪ አቅርቧል። ፓርቲው የተባበሩት መንግስታት ድርጅትና የአውሮፓ ህብረትን ጨምሮ ዓለም አቀፍ አካላት ዳግም ግጭት እንዳይፈጠር ተጠያቂነት እንዲሰፍንና ለሲቪሎች ጥበቃ እንዲደረግ ጠንከር ያለ ተሳትፎ እንዲያደርጉ ጠይቋል። አፍሪካ በግጭት ምክንያት በአመት 18 ቢሊዮን የአሜሪካ ዶላር እንደምታጣ ተገለጸ። ይህ የተገለጸው በመላው አፍሪካ የሴቶችን ኢኮኖሚያዊ ነጻነት ለማራመድና በጾታ ላይ የተመሰረተ ጥቃትን ለመቅረፍ ያለመ ስትራቴጂካዊ አጋርነት ይፋ በተደረገበት ወቅት ነው። ይህም ስትራቴጂካዊ አጋርነት በአፍሪካ ህብረት የልማት ኤጀንሲና ውመን ፎር ውመን ኢንተርናሽናል አማካኝነት ተግባራዊ ይደረጋል ተብሏል። ከ39ኛው የአፍሪካ ህብረት ጉባኤ ጎን ለጎን የአፍሪካ ህብረት የልማት ኤጀንሲና ውመን ፎር ውመን ኢንተርናሽናል ሴቶችን በኢኮኖሚ ማብቃት ላይ የካቲት 5 2018 ዓ.ም ውይይቶች አካሂዷል። በዚህ ወቅትም የቀረቡ ሪፖርቶች አፍሪካ በአመት በግጭት ወቅት ለወታደራዊ ወጪ፣ ምርታማነት መቀነስና በሰብአዊ ቀውስ ምክንያት በአመት 18 ቢሊዮን ዶላር እንደምታጣ ተመላክቷል። ይህ በእንዲህ እንዳለ በአፍሪካ አመት ወደ 38 በመቶ የሚጠጉ ሴቶች ለአካላዊና ወሲባዊ ጥቃት ተጋላጭ መሆናቸውን በሪፖርት ተመላክቷል። በመሆኑም የአፍሪካ ህብረት ሴቶች አቅም ማጎልበት ፕሮግራም ሴቶችና ልጃገረዶች የሚያጋጥሟቸውን ተግዳሮቶች ለመፍታት በማህበረሰቡ ላይ የተመሰረቱ ተነሳሾችን፣ የክህሎት ልማትን፣ የስራ ፈጠራ ድጋፍን፣ ተሟጋችነትንና የአመራር ስልጣንን በመደገፍ በግንባር ቀደምነት ላይ ይገኛል ተብሏል። በተጨማሪም የስትራቴጂካዊ አጋርነት ሱዳንን ጨምሮ በተለይ ግጭት ባለባቸው 5 ሀገሮች ተግባራዊ መደረግ የጀመረ ሲሆን በቀጣይ በሁሉም የአፍሪካ ሀገሮች ተግባራዊ ለማድረግ መደረግ እንደሚጀምር የውመን ፎር ውመን ስራ አስፈጻሚ ዶክተር ቲኢማ ኢኪዮር ገልጸዋል። ዘገባው የባልደረባችን ሀብታም አያሌው ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በሱዳን ኮርዶፋ የገበያ ስፍራ ላይ በደረሰ ጥቃት በትንሹ 28 ሰዎች መሞታቸው ተገለጸ። በሱዳን ማዕከላዊ ኮርዶፋን ግዛት በገበያ ቦታ በደረሰ የድሮን ጥቃት የተተኮሱ ቢያንስ 28 ሰዎች ሲሞቱ በደርዘን የሚቆጠሩ ቆስለዋል ሲሉ የመብት ተሟጋች ድርጅቶች አስታውቀዋል። የሲቪሎች ላይ የሚደርሰው ጥቃት የሚከታተለው የአደጋ ጊዜ ጠበቃዎች ባለፈው ሰኞ በሰጠው መግለጫ ሰው አልባ አውሮፕላኖች በሰሜን ኮርዶፋን ግዛት በሶዳሪ ከተማ የሚገኘውን አልሳፊያ ገበያ ላይ የቦምብ ጥቃት ተፈጽሟል ተብሏል። የቦምብ ፍንዳታ የተከሰተው ሰዎች በብዛት በተሰበሰቡበት የገበያ ቦታ ሲሆን ይህም በሱዳን ያለውን የሰብአዊውን አደጋ አባብሶታል ነው የተባለው። በመሆኑም የሟቾች ቁጥር ከዚህ በላይ ሊጨምር እንደሚችልም ድርጅቱ ገልጿል። በሱዳን የእርስ በርስ ጦርነት ጥቅም ላይ የዋሉት ሰው አልባ አውሮፕላኖችን ለሲቪሎች ሕይወት ላይ ከፍተኛ ጉዳት ማድረሱን አልጀዚራ በዘገባው አስፍሯል። በተጨማሪም ይህ አዲስ ጥቃት የሲቪሎችን የዕለት ዕለት ሕይወትን አደጋ ላይ መውደቁን የሚያሳይ ነው ተብሏል። በመሆኑ በግጭቱ በሁለቱም ወገኖች የሚደርሰው የድሮን ጥቃት በአስቸኳይ እንዲቆም እንጠይቃለን ብሏል የመብት ድርጅቱ። የኮርዶፋ ግዛት ለ3 ዓመታት በዘለቀው ጦርነት በሱዳን ጦርና በፈጣን ደጋፊ ኃይሎች መካከል በደረሰው ጦርነት ተፈላጊና ግንባር ቦታ መሆኑን ዘገባው አክሏል። በመጨረሻ የአሜሪካ ጦር መርከቦችና ተዋጊ ጀቶች ኢራን ድንበር አቅራቢያ መድረሳቸው ተገለጸ። የአሜሪካን አውሮፕላን ተሸካሚ ዩኤስኤ አብርሃም ሊንከንን የሳተላይት ምስሎችን በመጠቀም በኢራን አቅራቢያ የሚገኝበትን ቦታ ቢቢሲ ያረጋግጫለሁ ሲል ዘግቧል። ዋሽንግተን በኢራን ወታደራዊ መርሃ ግብርና በቅርቡ በተቃዋሚዎች ላይ በተወሰደው አሰቃቂ እርምጃ በሀገሪቱ ላይ ጫና ማሳደሩን ቀጥላለች ነው የተባለው። ይህ በእንዲህ እንዳለ የአሜሪካና የኢራን ባለስልጣናት ለሁለተኛ ዙር ውይይት በዛሬው ዕለት በስዊዘርላንድ ተገናኝተዋል። ኢራን ስብሰባው በኒውክሌር መርሃ ግብሯ ላይ እንዲሁም ዩኤስ የጣለችውን የኢኮኖሚ ማዕቀብ ማንሳት ላይ እንደሚያተኩር ቀደም ብላ አስታውቃለች። ዋሽንግተን በበኩሏ ከዚህ ቀደም በሌሎች ጉዳዮች ላይ ከኢራን ጋር መወያየት እንደምትፈልግ ጠቁማለች። ባለፈው ጥር ወር መጨረሻ ሚሳኤል አውዳሚዎች የሚመራው አብርሃም ሊንከን F-35 ተዋጊዎችን ጨምሮ 90 አውሮፕላኖችንና 5680 የበረራ ሰራተኞችን የያዘ የአሜሪካ ወታደራዊ ጦር ወደ ባህረ ሰላጤው አካባቢ ተሰማርቷል ቢባልም እስካሁን በሳተላይት ምስሎች አልታዩም ነው የተባለው። ይህ የአሜሪካ ጦር ከኢራን 700 ኪሎ ሜትር ርቀት ላይ የኦማን የባህር ዳርቻ ላይ ይገኛል መባሉን ቢቢሲ በዘገባው አክሏል። በተጨማሪም አሜሪካ የዓለማችን ትልቁ የጦር መርከብ ዩኤስ ጄራልድ አር ፎርድ ወደ መካከለኛው ምስራቅ ልካለች ተብሏል። ይህም በሚቀጥለው 3 ሳምንታት ውስጥ ኢራን ሊደርስ ይችላል ተብሎ ይጠበቃል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በአገሪቱ ላይ ሊቃጣ የሚችለው ወታደራዊ ጥቃትን ለመከላከል ያለውን ዝግጁነት ለመፈተሽ ቁልፍ በሆነው የሆርሙዝ ሰርጥ ልምምድ ማድረግ መጀመሩን አስታውቋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።